ሁለተኛው የአብይ ጾም እሁድ በቤተ ክርስቲያን ሥርዓት ቅድስት የሚል ስያሜ ያለው። ቅድስት ማለት ልዩ ማለት ነው። ይህ ሳምንት ልዩ ሳምንት ነው። ልዩ ቅዱስ የሚያደርገው ኢየሱስ ክርስቶስ ጾምን የጀመረበት ዕለት ስለሆነ ነው። በዚህ ዕለት ስለ እግዚአብሔር ቅድስና ይወሳል። ብታጡ ብትነጡ ራሳችሁን ማጥፋት የለባችሁ። ሰው ቢጠላችሁ ባይሳካላችሁ ብትደህዩ ትምህርት ራሱ ውጤት ባይመጣላችሁ ባትቀጠሩ ዘመዶቻችሁ ቢጠላችሁ ጓደኛ ባይኖራችሁ ገንዘብ ባይኖራችሁ በክርስቶስ ደም የተገዛው ቅዱስ መቅደስ ነው ብላችሁ በዚህ ብቻ ደስላችሁ ይገባል። ስለወደደን ስለጠራን ስላነጻን ስለቀደሰን ወገኖቹም ስላደረገን ስንወደው የሚወደን ሰው እናገኛለን። እየጠላ ነው የሚወደን አናገኝም። ስንወደው ነው የሚወደን ሰው ሁሉ። የሚወዷችሁንማ ብትወዱ ምን ትርፋላችሁ? ይህንማ ቀራጮች ሲያደርጉት የለም ምን ብሏል ጌታ? የሚወዷቸውን መውደድማ አሕዛብም ያደርጉታል። እናንተን ስላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩላቸው። የሰማይ አባታችሁ ለክፎችም ለደጎችም ዝናምን ያዘንባል ፀሐይን ያወጣልና ብሏል። ሰው በዚህ ዘመን ደስታ አጥቷል። ደስታ ይፈልጋል። ደስታ ደግሞ ክርስቶስ ጋር ነው ያለው። የክርስቶስ ውሃ ጥም ምንድነው ካላችሁ የአንድ ሰው መዳን ነው። የተጠማ ሰው ውሃ ሊጠጣ እንደሚቸኩለው ክርስቶስ ሰውን ለመማር እንዲህ ብሎ ይቸኩላል ይላል። እግዚአብሔር እኛን ለመማር የሚፈጥንበት ፍጥነትና ፍላጎት በሐሩረ ፀሐይ ተጠምቶ የዋለ ሰው ውሃ ሊጎነጭ በሚቸኩልበት ፍላጎትና መሻትና ፍጥነት እግዚአብሔር ሰውን ምሕረት ለማድረግ እንዲህ አድርጎ ፈጥኖ ይፈልገናል። ሰዎች ስለሚያወሩት ጉዳይ መጨነቅ ሳይሆን እኔና እግዚአብሔር እንዴት ሆነን እየኖርን ነው የሚለውን ነው ማሰብ። ሰው የፈለገውን ማውራት ይችላል። እኛ ግን መስራት ያለብን የራሳችን። ስለዚህ ከፈሪነት መጠበቅ፣ ሰው ምን ይለኛል የሚለው ወይም እንዲህ ቢገጥመኝሳ ብዋረድሳ አሬባስ አልነካካ አለ ማለት የምንችለውን ነገር በእግዚአብሔር አምነን ሰው አማክረን አቅደን መስራት። የተበላሸው ይበላሽ፣ የተረፈው ይተርፋል። ፈሪነትና ስንፍና ሰው በምድራዊነት መክሊቱን እንዲቀብር የሚያደርጉ ሁለት መሰረታዊ አውሬዎች ናቸው እነዚህ፣ ፈሪነትና ስንፍና። ይሄን ባደርገውሳ ቢበላሽብኝሳ፣ ይሄን ብናገርሳ እነገሬ ቢተቹኝሳ፣ እንዲህ ብሰራሳ እንዲህ ቢሆንብኝሳ። የፈሪነት ነው። ምንድነው ያለከ መክሊቴን እነግዳለሁ ስል የባልት ሌቦች ቢወስዱብኝሳ ነበር ያለ። ፈሪ ሰው አያፈራም። አጉል ድፍረት ሳይሆን ምን ይሉኝ እነዚህ ብሉኝ ቢበላሽብኝ ብከስር እንዲህ ብል ብሎ ማሰብ። ሁልጊዜ እየፈራ ነው ሰው ችግሩን ይዞ የሚኖረው። ሰው በዚህ ዓለም ሲኖር እንግዳ ነው። ለመክሰርም ለማትረፍም ተዘጋጅቶ መስራት አለበት። አስቦ ይሰራል። ከከሰረም እልም ይላል። ቀጣዩን ደግሞ ተነስቶ መቀጠል ነው። ጉዞ ነው ብለናል። ጉዞ ስትሄድ ያድጥሃል፣ ትወድቃለህ። ተነስተ መንገድህን ትቀጥላለህ። በዚህ ዓለም ንግድም ሐሳብም ትምህርትም ዕውቀትም መውደቅ አለው፣ መነሳት አለው። ሁሉም ነገር መማርም መነገድም ማረስም መቆፈርም መመንኮስም መቀሰስም መጳጳስም ሁሉም ጎዳና ነው። እሾህ አለው፣ እንቅፋት አለው። ፈሪ የሆነ ሰው አይ በቃ ይሄንን ያልጀምረውም ያለ ሰው የትም አይደርስም። ምን እባላለሁ ማለትን እግዚአብሔር ምን ይለኛል እንጂ ሰው ምን ይለኛል ያለን ማለትን ያልተወ ሰው ማደግ አይችልም። የሰው ልጅ ሁልጊዜም እንኳን ጓደኛው ላይ ከእግዚአብሔር ላይ ሐሳብ የሚሰጥ ፍጡር ነው። ስለዚህ ሰዎች ስለሚያወሩት ጉዳይ መጨነቅ ሳይሆን እኔና እግዚአብሔር እንዴት ሆነን እየኖርን ነው የሚለውን ነው ማሰብ። ሰው የፈለገውን ማውራት ይችላል። እኛ ግን መስራት ያለብን የራሳችን። ስለዚህ ከፈሪነት መጠበቅ፣ ሰው ምን ይለኛል የሚለውን ወይም እንዲህ ቢገጥመኝሳ ብዋረድሳ አሬባስ አልነካካ አለ ማለት የምንችለውን ነገር በእግዚአብሔር አምነን ሰው አማክረን አቅደን መስራት። የተበላሸው ይበላሽ፣ የተረፈው ይተርፋል። እንደዚህ ነው መሞከር። ይውላችሁ ሰው ቅዱስ ጳውሎስ ምንድነው ያለ? ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ ብሏል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። አንደኛ ቆሮንቶስ ምዕራፍ 10 ላይ የቆመ ነኝ ቁም ያለው ቢኖር እንዳይወድቅ ይጠንቀቅ። እኔ በሉ እኔ ሃይማኖቴን አልክድም። ይክዳል ነው የምላችሁ። ሰው ይክዳል። እኔ ድንግል ማርያምን እወዳታለሁ፣ ቅዱሳን እወዳቸዋለሁ፣ እኔ እግዚአብሔርን እወዳለሁ፣ እኔ አልክድም አይባልም። ይካዳል እግዚአብሔር ካልጠበቀ። ሰሎሞን እኮ እግዚአብሔርን ሰምቶት ያውቃል። ታውቃላችሁ?
በገባኦን ተራራ ላይ ሂዶ እግዚአብሔር ሆይ ጥበብን ስጠኝ ብሎ ሲጸልይለት እኮ ሲጸልይ እኮ እግዚአብሔር ምን ብሎታል? ተገልጾ ጥበብን ሰጥቻለሁ፣ ሀብትንም ሰጥቻለሁ፣ ካንተም በኋላ ካንተም በፊት እንዳንተ ያለ ሰው አይነሳም ብሎታል እኮ። አያችሁ፣ እግዚአብሔርን በድምፁ የሰማ ገና በ12 ዓመቱ ከልጅነቱ ጀምሮ እግዚአብሔርን ቃል በቃል የሰማ ሰሎሞን ነው ለጣዖት የሰገደው ማለት ለጣዖት ያጠነ። እግዚአብሔርን እንኳን ተምረን ያወቅነው ቃል በቃል የሰሙትንም የሚያስክድ ማን ነው? ኃጢአት ነው ማለት ነው። ኃጢአት እግዚአብሔርን ቃል በቃል የሰሙትን እንኳን ሳይቀር ያስክዳል። ተማሪነት ብትሉት፣ መምህርነት ብትሉት፣ ቅድስና ብትሉት፣ ራእያ ያለው ድንግል ማርያም ተገልጻልኝ ታውቃለች ብትሉ ብንል በፍጹም የአቅማችን እየተፍጨረጨርን እግዚአብሔር ሆይ ማረን እያልን ከምሕረቱ ደጅ ካልተጠጋን ያዳቆነ ሰይጣን ሳያቀስ አይቀርም ነው የሚባለው። በኃጢአት ያስጀመረ ሰይጣን በክደት ያስፈጽማል። ዲያብሎስ እንደዚህ ነው የሚያደርገው። ዘርግቶ መጸለይ ጥሩ፣ እጅን ዘርግቶ እንዲያርገን ስንጸልይ ምን ማለት መሰላችሁ? እኔ ለማኝ ነኝ ጌታዬ፣ አንተ ደግሞ ለጋስ። እጃችን እንዲህ ስናደርገው ሚዛን ይመስላል አይደለም? ፍትህ አታጓድልም ጌታዬ፣ ፍረድልኝ ማለት ፍርዴ ካንተ ማለት። እንቅልፍ በኦርቶዶክስ አስተሳሰብ ወይም ደግሞ ኦርቶዶክሳዊ መጽሐፍ ቅዱሳዊ ሐሳብ የሚታየው እንቅልፍ የሚባሉት 3 ነገሮች ናቸው። እንቅልፍ የሚባሉት እነዚህ ምንድናቸው? አንደኛው ኃጢአት ነው። እንቅልፍ የሚባለው ኃጢአት እንቅልፍ ነው። ስራ ለመስራት መጀመሪያ ማድረግ ያለብን መንቃት ነው። ኃጢአት እንቅልፍ ነው። የተኛ ሰው ቤቱ ይዘረፋል፣ ቤቱ ይሰረሰራል፣ ሀብቱ ይዘረፋል፣ እሱም ሊገደል ይችላል፣ ቤቱም ሊቃጠል ይችላል። በኃጢአት የተያዘ ሰው ጸጋውን ያጣል። ኃጢአት ማለት ምን ማለት ይመስላችኋል? ኃጢአት ማለት የግዕዝ ቃል ነው። ኃጢአት ኃጣ አጣ፣ ኃጢአት ኃጢኦት ማለት ኃጢአት ኃጢአት ማለት ማጣት ማለት ነው። ማጣት ማለት ነው ኃጢአት ማለት። ሰው ኃጢአት ሲሰራ ማንን ነው የሚያጣው? እግዚአብሔርን ያጣዋል። እግዚአብሔርን ያጣል። እግዚአብሔርን ያህል አባት ገነትን ያጣል፣ ቤተክርስቲያኑን ያጣል፣ ራሱን ያጣል፣ ወዳጅም ያጣል። ገንዘብ ራሱ ኃጢአት ከበዛ አይበረክትም፣ አይቀመጥም። ገንዘብን የሚያጠፋው ኃጢአት ነው። ስለዚህ ኃጢአት ራስን ያሳጣል፣ ጉልበት ያሳጣል፣ ሀብት ያሳጣል፣ ወዳጅ ያሳጣል፣ ቁመናን ያሳጣል፣ አይምሮን ያሳጣል፣ አስተሳሰብን ይነሳል፣ ይጎትታል፣ ተስፋ ያስቆርጣል፣ ነገን ያሳጣል፣ ዓላማ የለሽ ያደርጋል። የምንኖርለት ነገር እንዳይኖረን ያደርጋል። ሰማይ እንዳይታየን ያደርጋል። ኃጢአት የማይጠቅም ገመድ ነው፣ አስሮ የሚይዝ ለጊዜው ደስ የሚል በለስ የተባለ ለዚህ ነው። በለስ ለጊዜው ሲበሉት ይጣፍጣል፣ ቆይቶ ይመራል እንደተባለ ስናስቀድስ ሰምታችኋል። የተቀመጣችሁ ተነሱ ይላል ዲያቆኑ። የተቀመጣችሁ ተነሱ ማለት በኃጢአት አልጋ የተኛችሁ ሰዎች በንስሐ ተነሱ ማለት ነው። ስለዚህ እንንቃ እመኑም እንከ ከመ እልኩ፣ እነዚያ እንደተኙት እኛም አንተኛ ይላል ቅዱስ ጳውሎስ። እነዚያ እንደተኙ እኛም አንተኛ። ከኃጢአት መንቃት የሚቻለው እግዚአብሔር ግን በቃኝ ብሎን አያውቅም። ሁልጊዜ ነው አብሮን የሚኖረው። ጨርቃችን አውልቀን የሚያውቀን እሱ፣ በልቡናችን የመላውን የነገር ክምችት የሚያውቀው እሱ፣ ልክስክስ አይምሯችን የሚያውቀው እሱ፣ የረከሰውን ስጋችን የሚያውቀው እሱ ግን በቃኝ አይደለም። የማይሰለች አብሮ የሚኖር